ተናስተልን እንደምናመሽታችኋል። የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን አዲስ የአደረጃጀት ለውጥ አደረገ። ኮርፖሬሽኑ ኃይል በሚያቀርብና አገልግሎት በሚሰጥ ሁለት ኩባንያዎች ተተክቷል። በጉዳዩ ላይ በምክትል ጠቅላይ ሚኒስትር ማዕረግ የፋይናንስና ኢኮኖሚ ሪፎርም ክላስተር አስተባባሪና የመገናኛ ኢንፎርሜሽን ቴክኖሎጂ ሚኒስትር እንዲሁም የሁለቱ ኩባንያዎች ቦርድ ሰብሳቢ ዶክተር ደብረጽዮን ገብረ ሚካኤል የሰጡትን መግለጫ አበባዩ ተከታትሎታል። እናም ይህን ኃላፊነት ኮርፖሬሽኑ በአግባቡ ሊወጣ ባለመቻሉ ተቋሙን ለሁለት መክፈል አስፈላጊ ሆኖ ተገኝቷል። ይህም የተከናወነው ለ3 ዓመታት ጥናት ከተደረገ በኋላ ነው ብሏል። በምክትል ጠቅላይ ሚኒስትር ማዕረግ የፋይናንስና ኢኮኖሚ ሪፎርም ክላስተር አስተባባሪ የመገናኛ ኢንፎርሜሽን ቴክኖሎጂ ሚኒስትርና የኮርፖሬሽኑ የቦርድ ሰብሳቢ ዶክተር ደብረጽዮን ገብረ ሚካኤል አሁን ስራ ላይ የነበረው ኩባንያ ብቻውን ማለት ነው የሁሉም ስራ ተሸክሞ መሄድ አይችልም። አገልግሎት አሰጣጥ መቀየር አለበት፣ ዘመናዊ ማድረግ አለበት። አገልግሎቱ እንዴት አድርገን ነው ዘመናዊ የምናደርገው? የተሻለ አገልግሎት ለተጠቃሚ፣ ለመንግስት፣ ለኢንዱስትሪ፣ ሌላው ማለት ነው ዜጋ እንዴት ሊሰጥ ይችላል የሚለው ይሄን ጥናት ያስፈልገናል። ከዚህ ተነስቶ ነው ኩባንያውን ዘመናዊ ማድረግ አለብን የሚል ተጨምሮበት ሲጠና የነበረው። ከዛ በኋላ ያው አማራጮችን አይተን ሁለት ኩባንያ እንደሚያስፈልገን አቋም ለመንግስት ወስዷል። ኮርፖሬሽኑ የኃይል አቅርቦቱን ማለትም የማመንጨቱን ተግባር በሚፈጽመው የኢትዮጵያ ኤሌክትሪክ ኃይልና ኃይሉን ተቀብሎ አገልግሎት በሚሰጠው የኢትዮጵያ ኤሌክትሪክ አገልግሎት የተሰኙ ሁለት ተቋማት ነው የተተካው። የኢትዮጵያ ኤሌክትሪክ ኃይል በጊቤ 3 ስራ አስፈጻሚ ኢንጂነር አዜብ አስናቀ የሚመራ ሲሆን ከ5700 በላይ ሰራተኞችም ይኖሩታል። ሁለተኛው የኢትዮጵያ ኤሌክትሪክ አገልግሎት ደግሞ ፓወር ግሪድ ኮርፖሬሽን ለተሰኘ በህንድ ሀገር ለሚሰራ ተቋም የተሰጠ ሲሆን ከሌሎች ሁለት አጋር ኩባንያዎች ጋር በመሆን ተደጋጋሚ ቅሬታ የሚነሳበትን የአገልግሎት አሰጣጥ የማኔጅመንት ዘርፉን በ2 ዓመት ከ6 ወር ኮንትራት የሚሰራ ይሆናል። ለዚህም 21 ሚሊዮን የአሜሪካን ዶላር ስምምነት ተደርጓል። ሚኒስትሩ እንዳሉት ከ11700 በላይ ሰራተኞችን የሚያስተዳድር ይሆናል። የውጭ ኩባንያዎችን ለመምረጥ ውድድር መደረጉን የገለጹት ዶክተር ደብረጽዮን ኮንትራቱ በየሩብ ዓመቱ እንደሚሻሻልና ይህ ሲፈጸም ግን መስፈርቶችን በማስቀመጥ እንደሆነም ተናግረዋል። መስፈርቶቹ አንዱ ፋይናንስ ነው። በገንዘብ ገቢ ምን ያህል ጨመረ፣ አገልግሎት ሰጥተው የሚያገኙት ነው ምን ያህል ጨመረ ነው። ሌላው ያው የደንበኛ የተጠቃሚ አገልግሎት ለደንበኛው ተስማሚ የሆነ አገልግሎት አሰጣጥ ከስራ ሂደቱም ከተለያየ መልኩ አሰጣጣቸው ምንድን ነው፣ ተገልጋይ በሚያረካ መልኩ ነው ወይ አገልግሎት የሚሰጡት። ሌላው ኩባንያው ራሱ እንዳልነው ዘመናዊ መሆን አለበት። ስለዚህ ብቃት ያለው ማድረግ ዙሪያ ከስራ ሂደት ጀምሮ ምንድነው ለውጥ ተመጣ። ሁለቱ ተቋማት የሚያስፈልጋቸውን የሰው ኃይል የማሟላት ስራ የሚከናወን ሲሆን አሁን ኮርፖሬሽኑ ካለው የሰራተኞች ቁጥር ከ4000 በላይ ተጨማሪ ሰራተኞች የሚቀጠሩም ይሆናል። ከ2 ዓመት ከ6 ወር በኋላ የፓወር ግሪድ ኮርፖሬሽን ኮንትራት ሲጠናቀቅ ኢትዮጵያውያን ኃላፊነቱን እንደሚረከቡ ሚኒስትሩ ገልጸዋል። ኢትዮጵያ አሁን ያላትን ከ2200 ሜጋዋት በላይ የኃይል አቅም በእድገትና ትራንስፎርሜሽን እቅዱ መጨረሻ እስከ 10000 ሜጋዋት ለማድረስ እየሰራች ነው።